እንደገደልሽ ነው የምቆጥረው። ማንም ሰው እየሞትኩ እያየ ጸጥ ብሏል። እውነት ማን ነው? በኃይሉ ይባላል። ሳሚ ከታገተበት እንግዲህ አምልጧል። ካመለጠም በኋላ በኃይሉ ለተወሰነ ጊዜ አግቶ ያለምንም ውሃና ምግብ እንዲሁም ጥማቶችን ብዙ ነገሮችን እንዲያስተጋባበት አድርጎም ነበረ። እንደምንም አድርጎ ከዛ ከታጎረበት ክፍል ወጥቶ ራሱን ለማዳን ያሸነፈው። ታዲያ ሳሚ እንግዲህ ከዛ ካመለጠ በኋላ እንግዲህ ቀጥ ብሎ ወደ አጀሪት ቃል ነበር የሄደው። ቃል ምክንያቱም ለዚህ ሁሉ ነገር ተጠያቂ ናች ብሎ ያስባል። ምክንያቱም ለበኃይሉ ሁሉን ነገር ባትነግረው እና እሱ እንደከዳት ባታውቅ እንዲሁም ደግሞ ራሷን ነፃ ባታደርግ ኖሮ ይህንን ያክል በደልና ግፍ አይደርስበትም ነበረ። ታዲያ በዚህ ምክንያት እንግዲህ እንደዚህ አድርጋኝ ማኔ በቀላሉ ልተዋት አልችልም፣ ሂጄ እበቀላታለሁ። ለበኃይሉማ እውነቱን ተናግራ እኔ እንደዛ አድርጋ ጠላት አድርጋ እሷ በሰላም መኖር የለባትም በማለት እንግዲህ ሰተት ብሎ ወደ እሷ ቤት ነበር ሄደው። በሌላ በኩል እንግዲህ የወይዘሮ ገኒ ባለቤት እንዲሁም ደግሞ በኃይሉ እንደገደለው አውቃለች። ነገር ግን እዚህ ጋር በጣም ትልቅ ጥፋትና ስህተት ነው የሰራችው። ያቺ ጎረቤት ተብዬዋ እንግዲህ ለወሬ ስትሞት እንዲሁም ደግሞ በምታገኛቸው ወሬዎች እያንዳንዱ ገንዘብ ስለምትቀበል ያላት ሚስጥር በግድም ሆነ በውዴታ እንድትነግራት አድርጋለች። ታዲያ ገኒ ምስኪኗ እንግዲህ ይህንን ነገር አላወቀችበትም። እሷ ጎረቤቴ ናት፣ ጓደኛዬ ናት ብላ ያላትን የሌላትን ሚስጥር ብታማክራትም ጎረቤት ተብዬዋ ግን የእሷን ሚስጥር እየደበቀች እንዲሁም ደግሞ በገንዘብ እየሸጠች ትገኛለች። ገኒ እዚህ ላይ በነጣ የምትነግራትን እያንዳንዱ ነገር እሷ ግን በዋጋ እያስተመነች እንዲሁም ደግሞ በምትፈልገው ዋጋ ራሱ እያስከፍለች በኃይሉን እየተጠቀመችበት ነው። በእርግጥም እንግዲህ ይቺ የገኒ ጎረቤት አይፈረድባትም። ገኒ በጣም የዋ ስለሆነች እንግዲህ ይህንን ደካማ ጎኗን ተጠቅማ እንዲሁም ደግሞ ገኒ ምናልባት ይህንን ከባድ ሚስጥር ለልጅ ከምነግረው ለጎረቤቴ ተናግሬ ቀለል ይለኛል በሚል አስባም ነበረ። ታዲያ ይቺ ጎረቤት ታማኝ አልነበረችም ለገኒ። ገኒ የጎረቤቷን እንግዲህ በጣም መጥፎ ባህሪ እንዲሁም ድርጊት ተነቃለች ወይስ ደግሞ እንደዚሁ ፈዛ ሚስጥሯን እየሸጠችባት በገንዘብ እንደሆነ ትቀራለች። በእርግጥም ገኒ በሰዓቱ አይን የምንምነግርሽ ነገር የለም ጎረቤቴ ብላ ሸምጥጣ እንዳትጠይቃት ማድረግም ትችል ነበር። ግን እያለቀሰች ስለነበረ እንዲሁም ደግሞ የባሏ ሐዘን በጣም ዋጣ አድርጓት ስለነበር ምናልባት ብቻዬን ከምጫነቅ ይቺ ጎረቤቴ ችግርሽን ልካፈልሽ ብላ ስለጠየቀችኝ እኔ ለምን አላካፍላትም የሚል ሰበብ እንግዲህ ነበራት። በዛም ተነሳስታ ነው እንግዲህ ልትነግራት የወሰነችው። በሌላ በኩል እንግዲህ አሁን ላይ ሳሚ አምልጦ ከመጣ በኋላ ፊት ለፊት እንግዲህ ቃልን ሲጣርግ ይገልሻለሁ እያላ ሲታገል በነበረበት ወቅት ሰላምና በኃይሉ ከጀርባ መጥተው ምን እያደረክ ነው ልጅን በማለት እንግዲህ አስጥላታለች። ሰላም እዚህ ጋር እንግዲህ እውነቱን ማወቅ አለብሽ፣ ይች ቃል ተብዬዋ ልጅሽ አይደለችም፣ በጣም አስመሳይና ከሃዲ ናት። ይኸው ፊቴን እያየሽው ከሆነ እሷ ናት እንደዚህ ያስደበደበች በማለት እንግዲህ ከበኃይሉ ፊት ለፊት ለሰላም ነግሯታል። ታዲያ ሰላም እንግዲህ ማን የደበደብህ? ይህን ሁሉ እንዴት ምን አድርገ ነው በማለት እንግዲህ ብትጠይቀውም በኃይሉ ፊት ለፊቷ ስለነበረ ለመናገር ድፍረቱን አላገኝም። ዝም ብለው ተፋጠው ይገኛሉ። ሰላምም እንግዲህ ልጅን እንደዚህ ያነካትማ የሆነ ምክንያት ቢኖር ነው እንጂ ያለ ምክንያት እንደዚህ አታደርግም። ስለዚህ ተናገር። ደግሞ አንተ ከወንድሜ ጋር አብረህ የምትሰራው ልጅ አይደለህ? ምን አጣላችሁና ነው? ጓደኛሞች ሳልነበራችሁ የሚል ግምትም እንግዲህ ከሰጠችውም በኋላ ሳሚ ነበር ባይሰበር፣ አሁን ግን ጠላቶች ሆነናል የሚል እንግዲህ ምላሽ መልሶላታል። ታዲያ ሰላም በሳሚ ሁኔታ ግራ ግብት ብሏት ምንድን ነው የምትለኝ ልጅና እስኪ ቁጭ በልና እንነጋገር ትለዋለች። ታዲያ እሱ ምንም አይነት የመነጋገር ፍላጎት አልነበረው። እንግዲህ አጅሬ ሳሚ በኃይሉን በአይን ቁራኛ ነበር የሚያየው። በሌላ በኩል እንግዲህ ቃል አሁን ላይ ዳግምንና ብሌን ለማለያየት ቆርጣ ተነስታለች። በዚህም መካከል እንግዲህ በመካከላቸው የነበረውን እንዲሁም ደግሞ ቃል ለሳሚ የያዘችበት ትልቅ ፋይል ስለነበረ ያንን ፋይል ለማውጣት ሲባል እንግዲህ ብሌን እዛ ክፍል ገብታ ኮምፒውተር ውስጥ ያለውን መረጃ ወስደዋለች። እናም በዛ ቅጽበት እንግዲህ በጣም ከባድ ነገር ተፈጥሮም ነበረ። ከተፈጠረም በኋላ እንግዲህ ዳጊቦ ስሞኛል፣ አንቺ እህቱ ነሽ፣ ከዚህ በኋላ ፍቅረኛሞች አይደላችሁም፣ ዳጊን ዝም ብለሽ ለእኔ ብታይልኝ የተሻለ ነው የሚል እንግዲህ ሰበቦችንና ምክንያቶችን ቀን በቀን እየደረደረች አጅሬትን ቁጭ አላስደረጋት ብላለች። እንግዲህ
ብሌንም በዚህ ሁኔታው ብትበሳጭም እንኳን ደስ አለሽ፣ እኔ እና እሱ ተለያይተናል፣ ካሁን በኋላ ዳጊ ያንቺ ነው፣ እኔም አልደርስበትም፣ እሱም ወንድሜ ነው ብላታለች። እናም ገኒም ቢሆን እንግዲህ የእነሱን ፍቃድ እንዲሁም ደግሞ የእነሱን የፍቅረኝነት ጊዜ አንድ ላይ እንዲሆኑ አትፈልግም። በዚህም የተነሳ እንግዲህ ለዳግም ሌላ ሚስት እያመጣችለትና ሌላ ሴት እንዲተዋወቅ እያደረገች ነው። ታዲያ ብሌንን ይህንን ነገር አማክራታለች። ብሌን ከዚህ በኋላ ከዳግም ጋር ያለሽን ነገር እንድታቆም ይፈልጋለሁ። ቃል አትገባውም። በእርግጥ በጣም መርዝና ክፉ ነች፣ ግን ደግሞ ያቺ ሄለን የምትባለዋ ጥሩ ሳትሆን አይቀርም። ሄለን የውሃ ነች፣ እንደምትታየው አይደለችም። ክፉ ብትሆንም የቃልን ያክል አይደለም። ስለዚህ ለምን ዳግምና ሄለን እንዲቀራረቡ አታደርግም? በዛ ላይ አንቺ የዳግምን ጸባይ ታውቀዋለሽ፣ አብረሹ ስለነበርሽ። አንቺ አሁን ላይ የቱ ስለሆንሽ ሄለንን እና ዳግምን አንድ ላይ እንዲቀራረቡ አድርግልኝ እባክሽ ልጄ። ይህን ያክል ዓመት እንግዲህ አሳድጌሽ ኖር ያለው እናም ሁለታሽን መልሽልኝ። በዚህ አንቺ ውድ ልጅ ነሽ፣ ግን ደግሞ የልጅ ሚስት ልትሆኚ አይገባም በማለት ለብሌን ይህንን ነገር ስትነግራት፣ ብሌን እንግዲህ በወቅቱ በጣም ነበር ያዘነችው። እንግዲህ እናቷን ላለማስከፋት ምንም ችግር የለውም፣ ሲጀመር እኔ እና እሱ ተጣልተናል፣ እናም እፈልግለታለሁ ደግሞ አቀራርባቸዋለሁ የሚል ቃልም እንግዲህ ሰጥታታለች። እንግዲህ ገኒም ሚስጥሯን ከነገረቻት በኋላ እንዲሁም ደግሞ የባሏ ገዳይ በኃይሉ እንደሆነ ለጎረቤቷ ስትነግራት ክው ብላ ነበር የደነገጠችው። ነገር ግን ለምን ደነገጠች? ጎረቤቷ ምናልባት እኔንም ይገለኛል ብላ ስለምታስብ ነው ወይስ ደግሞ ወሬ እያመላለሰች ገንዘብ ስለምትቀበል እስከ ዛሬ ለካ በኃይሉ እንደሆነ ጠላቷ አላወቀችም ነበር ብላ ነው የደነገጠችባት። እናም ገኒ ምንድን ነው ታውቀዋለሽ እንዴ ደነገጥሽ? ስለሱ ስነግርሽ ስትላት አረ እኔ ያላውቀውም እንደው ዝም ብዬ ነው ምናምን በማለት እንግዲህ ወዲያውኑ ነገሮችን አስቀየሰቻትና ገኒ እንዳትጠረጥር ለማድረግ ችላበታለች። የማስመሰል ችሎታን እንግዲህ ከገኒ ጎረቤትን በደንብ ልንማር ይገባል። ገኒም እንግዲህ በሰዓቱ ተጠራጥራት የነበረችውን ነገር እንዳትጠራጥር ስላደረገቻት ምንም ችግር የለም ጎረቤቴ፣ ደግሞ ትልቅ የደስደስ አለኝ፣ ዳግም እኮ የወለድኩት ልጅ ነው ትላታለች። ታዲያ ባልሽ በዚህ ቅጽበት እንዴት ነበር የሞተ የሚል መረጃም እንግዲህ ለመሰብሰብ ፈልጋ፣ ግን ደግሞ አይ በቃ በጣም ጥሩ ሰው ነበር ባለቤቴ፣ የህግም ሰው ነው፣ እናም አንድ ጓደኛ ነበረውና ያ ጓደኛ አሳልፎ ሰጠው የሚል ምላሽም እንግዲህ ከሰጠችው በኋላ አሁን ላይ ለዳግም እየፈራችና እያሰበችለት ነው። ምክንያቱም ደግሞ ዳግም አሁን በኃይሉ የአባቱ ገዳይ እንደሆነ ከሰማ በኋላ ምናልባትም እንግዲህ ሊጨርሰው ይችላል የሚል ሰበብ አላት። ከዚህ በፊትም እንግዲህ ሞክሮት ስለነበረ በጩቤ በአሁኑ ቢጨርሰውስ ደግሞ ገና አግኝቼ ሳልጠግበው የሚል አስተሳሰብም አላት። በኃይሉ በእርግጥም እንግዲህ ፈርቷል። ምክንያቱም አባቱን የገደለበት እሱ ስለሆነ ይህን ነገር ካወቀ ምን ሊለኝ ይችላል? እናቱን እንደዛ ሳሰቃያት ይህን ያክል እንግዲህ በጩቤ ትንሽ ጫር አድርጎኛል። በአሁኑ ግን አባቱን ያስገደልኩት እኔ እንደውም ካወቀ ይጨርሰኛል ብሎ ነበር የሚያስበው። እንግዲህ ቃልም ያች ጓደኛዋን ለመግደል አስባለች። ያሰበችበት ምክንያት ደግሞ ዳግም እንግዲህ ከቃል ጋር ስላጣላችሁ እንዲሁም ደግሞ ከብሌን ጋር ስላጣላችሁ አንቺንማ ገድዬ ነው እንጂ የምገላገል ያለዛ ምንም አይነት ሰላም የለኝም የሚል አመለካከት ነበረውና በዚህ ቅስፈት እንግዲህ አጅሬ ሄዶ ጉርምቦን ያንቃታል። እሷ ደግሞ ልቀቀኝ እያለች በመታገል ላይ ነበረች። ታዲያ በዚህ ቅስፈት እንግዲህ ሄለን አይ እኔ ከዚህ ጉዳይ አገባኝም ብላ ገሸሽ ብላ ወደ መኝታ ክፍሏ ሄዳ ነበር። እናም እዚህ ጋር ቃል እንግዲህ የፍቅር ነገር አለባት። ከዛ ደግሞ እኔ ስታነቅ ማንም ሰው እያየኝ እንዴት እርዳታ ሳያደርግልኝ ይሄዳል በሚል እንግዲህ መርዝ መርዛ ከጁስ ውስጥ ልትገላትም ነበረ። ነገር ግን ብሌን ጠርጥራ ይህንን ነገር እርግጠኛ ነኝ መቼም እንደ ሰላም ልመርዛን ነው እንጂ ጓደኛዋን እንቺ ሰጁ እያለችማ ከኔ ጋር ሁሉ ጊዜ ባላቃጠለሽው ማለት ጁሱን ቀይራ ሌላ ጁስ እንድትጠጣ ልታረጋ ትሞክራለች። ሄለን ምንም እንግዲህ የምታስበውም ነገር የለም። ቃልም እንደዚህ ታደርገኛለች ብላ አልጠበቀችም። እንግዲህ ብሌንም ሳታስነቃ እባክሽ አጠጪው ስኳር የለውም በማለት ነበር እንግዲህ ጉዳዩን ልታብራራላት የሞከረችው። እንዲሁም ደግሞ ቃል በመጀመሪያ ውሰጁ ብላ እንግዲህ ስትሰጣት ይህን መድኃኒት ሳሩ ነው እኮ የወጣሽው ለምን አንቺ አትወስጂውም ብትላት ብዙ ምክንያቶች እንደረደረችላት እንግዲህ ሳሚም እንግዲህ አሁን ላይ ከዛ ክፍል አምልጦ ወደ እነ ቃል ቤት ሄዷል። ታዲያ ፊት ለፊት እንግዲህ ሄዶ ቆሞ ሳለ በአጋጣሚ እንግዲህ እንደዚህ ሁላቸውም ግራ ገብት ብሎባቸው በነበረበት ሰዓት ፊታቸው ላይ የሚታየው ንባብ በጣም አስደማሚ ነበር። በኃይሉም ተጨንቋል። ምናልባት ስለ አባቱ ቢነግረውስ የሚል ምላሽም አለው። እንደ አጋጣሚ የሆነና ዳግም መንገድ ላይ ያገኛቸዋል። ዳግም እንግዲህ የሳሚን ሁኔታ አይቶ ትክ ብሎ እንዲሁም ደግሞ ቁስል በቁስል ሆኖ ነበር ሲመለከተው የነበረ።
ሳሚም እንግዲህ ዳግምን ይመለከተዋል፣ በኃይሉንም ይመለከተዋል። አሁን አባቱ ገዳይ እንደሆነ ከነገርኩት ለዳጊ በእርግጠኝነት ይጨርሰዋል፣ እኔ እንደዚህ እንዳሰቃየኝም አይቀርም እያለ ሳሚ በልብ መፎከር ጀምሯል። ታዲያ ሳሚ ከእህቱ ፊት ለፊት እንግዲህ የአባቱ ገዳይ እንደሆነ ይነግረዋል ወይስ ደግሞ አይነግረውም? ለሰላምስ እንግዲህ ቃል ልጇ እንዳልሆነች ይነግራታል ወይስ ደግሞ አይነግራትም? ብቻ ሁሉም በአንድ ላይ ተፋጠው ይገኛሉ። ሳሚ ግን ቃል ልጇ እንዳልሆነች መናገር አለበት። ይህ ሁሉ ስራ እንግዲህ የወንድሟ እንደሆነ ቢነግራት በጣም ጥሩ ነበረ። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።